በትልቁ ግንብ ውስጥ የሚኖረው ሰውዬ በእውቀቱ ስዩም ጻፊው ነው። ተውስጥ ሲያስተጋባ የወንጀሉ ትእዛዝ ስርዓትና ሕጉ አሜን ብቻ ሆነ የመሃይም ወጉ። ድህነት የተሰኘው ቃል አስደሳች አይደለም። ይህ መጣጥፍ ስለ ድህነት ባይሆን እኔም ሆንኩ አድማጩ ደስ ይለን ነበር። ግን ምን ይደረግ፣ ድህነት እንደ ብረት ሐውልት በየማዕዘኑ ቆሟል። ሲኒማ ቤት ገብተን ለ2 ሰዓታት ያህል ሮማንቲክ ኮሜዲ ፊልም በማየት አናመልጠውም። ምክንያቱም ከሲኒማ ቤቱ ስንወጣ ሕፃን ልጅ እንደ ሜዳሊያ ደረቷ ላይ የለጠፈች ለማኝ በር ላይ ትጠብቀናለች። የድህነትን ጥሪ ማስተናገድ አንድ ነገር ነው። ጥሪውን ዳይቨርት ማድረግ ሌላ ጉዳይ። ጥሪው መኖሩን መካድ ግን አይቻልም። እንደኔ ባህላችን ድህነትን የሚያይበት 2 አይነት መነጽሮች አሉት። የመጀመሪያው የገብረ ሕይወት ባይከዳይ መነጽር ሲሆን ሁለተኛው የቢትወደድ መኮንን እንዳልካቸው መነጽር ነው። የመጀመሪያው የድህነት መፍትሄው ድሃውን ሀብታም ማድረግ ነው ሲል፣ ሁለተኛው ለድህነት መፍትሄው ድሃው ከድህነቱ ጋር በቃል ኪዳን ተጋብቶ እንዲኖር ማድረግ ነው ይላል። ገብረ ሕይወት ባይከዳኝ በንግሥት ዘውዲቱ ዘመነ መንግስት በጻፉት የሕዝብ አስተዳደር መጽሐፍ ውስጥ በጊዜው የነበረውን የድሆችና የባለጸጎች አኗኗር ቅጥ ያጣ ልዩነት ለማስረዳት የሚከተለውን ብለው ነበር። ያማረ ግንብ ቤትና ትናንሽ ጎጆ አጠገብ ላጠገብ ተሰርተው እናያለን። በአንዱ ቤት ውስጥ ትልቁ ጌታ ሕዝቡ ደክሞ ያፈራውን ገንዘብ በከንቱ ሲያባክን፣ በጎጆው ውስጥ የሚኖረው ድሃ የሚበላውና የሚለብሰው የሚያበራውን ማጥቶ በረሃብና በብርድ ተጨብጦ በኩበት ጢስ በእድፍ ይጨማለቃል። የጎጆውንና የአዲሱን ግንብ ቁመት ብናስተያይ በአገራችን ድሃና ጌታ እንዴት እየተራራቁ እንደሄዱ ይገልጽልናል። ይህ ማስጠንቀቂያ አዘል አንቀጽ ከተጻፈ 10 ዓመታት በኋላ ያማረ ግንብ ውስጥ የሚኖር ቢትወደድ መኮንን እንዳልካቸው የተባለ ትልቅ ጌታ በትንንሽ ጎጆ ውስጥ ሆነው በኩበት ጢስ ስለሚጨማለቁ ድሆች ችግር መፍትሄ ለማፈላለግ አሰበ። መስፍኑ ሉል ጨብጠን ተወልደናል ብለው ከሚያስቡ ሞጃዎች የተገኘ ነው። በየቦታው ሰፋፊ ርስቶች ነበሩት። ድሎት ከመውደዱ የተነሳ ሲኒማ ትንግርት በነበረበት ሰዓት ቤት ውስጥ ሲኒማ ቤት ነበረው እና በቅንጦት በተሞላው ቤቱ መስኮት በኩል ዝቅ ብሎ ሲያይ ድሆች በየጎጆአቸው ውስጥ አድፍጠዋል። ምን ያስቡ ይሆን? ምናልባት አንጋጠው ወደ ባለጸጋው ግንብ እያዩ ወይ አንቺ ዝቅ ብለሽ ወይኔ ከፍ ብዬ እንገናኝ ይሆን ሆኗል ጥያቄ ብለው ያንጎራጉሩ ይሆናል። በትልቅ ግንብ ውስጥ የሚኖረው ባለስልጣን ከድሆች ጎጆ ጣሪያ ላይ ከኩበታቸው ጢስ ጋር ተቀላቅሎ የሚወጣ የአብዮት ጠረን ሳይሸቱ አልቀረም። አዎ የሱ ዘመነኛ የሆነው በርትራንድ ራስል ድሆች በሀብታሞች ላይ የሚሰማቸው ቅናት የብዙ አብዮቶች መነሻ ሆኗል ብሎ ከጻፈው ሐቅ ጋር የሚቀራረብ ነገር ቀልቡ ሳይነግረው አልቀረም። ይህኔ ሳይቀደም ለመቅደም አንድ ነገር ለማድረግ አሰበ። እንደ ደራሲም ስለሚቃጣው የድሆች ከተማ የተሰኘ መጽሐፍ ጽፎ አሳተመ። በመጽሐፉ መግቢያ ላይ ባለስልጣኑ ደራሲ መጽሐፉን የጻፈው ድህነት ከሀብታምነት የተሻለ መሆኑን ለማሳመን እንደሆነ ሳይደብቅ እንዲህ ሲል ይነግረናል። አንድ ድሃ ይህንን የድሆች ከተማ የተባለ መጽሐፍ የታመነ ጓደኛው አድርጎ በብብቱ ይዞ ዛፍ ስር የለመለመ ሳር ካለበት ላይ ጋደም ብሎ ቢያጫውተውና ቢያነጋግረው ከሀብታምነት ድህነትን ብዙ ከማግኘት በመጠን በመኖር የሚገኙትን ጥቅሞች ያስተምረናል። ከዚህ አንቀጽ መረዳት እንደሚቻለው ባላባቱ ደራሲ የድሃውን ኑሮ የሚያውቀው አይመስልም። ምክንያቱም ድሃው መጽሐፍ የሚገዛበት ገንዘብ፣ መጽሐፍ የሚያነብበት ጊዜ፣ መጽሐፍን ጓደኛ የሚያደርግበት ባህል እንዲሁም ጋደም የሚልበት የለመለመ መስክ አይኖረውም። ደህይቱ የማያውቀው ጸሐፊ ድሃውን ለመሳል ከባለጸጎች የኑሮ ዘይቤ ትዕይንት ለመቅዳት ተቀደደ። ይቀጥልና ደግሞ እንዲህ ይላል። ከዚህ በኋላ ይሄ ድሃ ከታመነ ወዳጁ ይህንን ምስጢር ከተነጋገረ ወዲህ በእውነት በትልቅ ግንብ ውስጥ ተቀምጦ በጭንቅ ያገኘውን ገንዘብ የሚያስቀምጥበት የታመነ ቦታ ከሚፈልግ ሀብታም ይልቅ በእርሻ ውስጥ የሚናፈስ ገበሬ እንደሚበልጥ ይረዳል። ባለስልጣኑ ደራሲ ይህንን በሚጽፍበት ወቅት ባንኮች ተቋቁመው ስለነበር ገንዘቤን የት አስቀምጠዋለሁ የሚለው ጥያቄ
ድህነትን የሚያስመርጥ የሀብታሞች ጭንቀት አልነበረም። የሆነ ሆኖ የክርክር ስልቱ ግራጋቢ ነው። ዳቦ ለሚጠይቅ ሰው የሞሰብ አጀንዳን በማንሳት ረሃቡን ለማስቀየስ እንደመሞከር ነው። ወይም ታርዣለሁ አልብሱኝ ለሚል ሰው ዋ ልብስ ሰተነ ማስቀመጫ ከምታጠብ ይበርድህ አይሻልህም በሚል ክርክር ለማሳመን እንደመሞከር። ከላይ በተጠቀሱት አንቀጽ መጨረሻ ላይ ብቅ ያለው በእርሻ ውስጥ የሚናፈሰው ገበሬ ቱሪስት እንጂ ገበሬ አይመስልም። በእርሻ ውስጥ መማሰን እንጂ በእርሻ ውስጥ መናፈስ የድሃው ገበሬ ሕይወትን አይገልጽም። ወጣም ወረደ የደራሲው ባለስልጣን ዓላማ ምን ነበር? ድሃው ጌትነት እንዳያምረው ማድረግ ነው። ድሃውን ሀብታም ከማድረግ ይልቅ ድሃውን መሸንገል የባህላችን አንድ አካል ሆኖ ዛሬም ድረስ ቀጥሏል። የውዳሴን ጣፋጭ ፍሬ የሚለቅሙት አወዳሾች ብቻ ናቸው። ተወዳሾች ግን የማታ ማታ ከመራራው ሐቅ ጋር ብቻቸውን ይቀራሉ ይላሉ ሐዲስ ዓለማየሁ። ልክ ነው። አዳራሽ ሙሉ ድሃ የሚሸነግለው ከያኒ ከትኬት ሽያጭ የተገኘውን ጥሪት በኪሱ ከቶ ወደ ሊሞዚኑ ሲገባ ድሃ ወደ ኩበጢሱ ይመለሳል። በብዙ መንገድ የማደንቀው ነዋይ ደበበ የፈጠራት በወርቅ ቃላት የተንቆጠቆጠች ድሃ እዚህ ላይ ልትጠቀስ ትችላለች። ነዋይ ድሃይቱን ሲሸነግላት የእግዚአብሔር ድሃ ይላታል። እግዚአብሔር ነው ድሃ ያደረጋት ለማለት ይሁን ድህነቷን እግዚአብሔር ወዶላታል ለማለት ግልጽ አልሆነልኝም። ብቻ ድህነትን ከእግዚአብሔር ጋር ለማስማማት ከሚማስነው ትውፊታችን የቀጠለ ሐሳብ መሆኑ ይገባኛል። እንዲህ በጠቀስኩት የመኮንን እንዳልካቸው መጽሐፍ ውስጥ ርስተ ምድር ድሆች እንደሌላቸው የታወቀ ነው፣ ነገር ግን የማትሞት ነፍሳቸው ርስተ ሰማይ ይቆያታል የሚል አንቀጽ አላቸው። በታሪካችን ውስጥ ሃይማኖት የብዝበዛ መሳሪያ መሆኑን የሚያመለክት አንድ አንቀጽ ነው። እኔ እንደሚመስለኝ እግዚአብሔር የዚህ ሁሉ የትልየለሌ ጠረፍ ባለቤት ከሆነ በአምሳሉ ተሰርተናል ብለው የመናገር ድፍረት ያላቸው እነ ቢልጌትስ መሆን አለባቸው። ድህነትን ከጽድቅ ጋር ማገናኘት ሌላው ቢቀር የቋንቋ ድጋፍ እንኳን የለውም። ኃጢአት የሚለው ቃል መገኛ ስሩ ማጣት የሚለው ቃል መሆኑን ኪዳነ ወልድ ክፍሬ አስረድተውናል፣ አርድተውናል። ቃሉ ማጣት ወደ ኃጢአት ይመራል የሚል መነሻ ሳይኖረው አይቀርም። ይህም የኢኮኖሚ ሊቃውንት ድህነት የወንጀሎች ሁሉ ስር ነው ከሚሉት ሐሳብ ጋር መሳ ለመሳ ይሄዳል። የነዋይ ደበበ ድሃ ደግ፣ ሩህሩህ፣ ልበቀና መሆኗም አነጋጋሪ ነው። ደግነት የመለገስን ግብር የሚገልጥ ቃል በመሆኑ ከድህነት ጋር አይሄድም። በዚህ ረገድ የነዋይ ደበበ ድሃ ወይ አልተፈጠረችም ወይ ደግሞ ንብረቷን በትክክል አላስመዘገበችም። ወደ ባላባቱ ጸሐፊ እንመለስ። በትልቁ ግንብ ውስጥ የኖረው ጌታ ያቀረበው ሽንገላ ብዙ ዋጋ አልነበረውም። መጽሐፉ ለአራተኛ ጊዜ በ1960 ዓመተ ምህረት ሲታተም ያደፈጣ ቢወት ግንቡን ማነቃነቅ ጀምሮ ነበር። ከ6 ዓመታት በኋላ ድሃ አደግ ወታደሮች ተደራጅተው 59 ጌቶችን በአንድ ሌሊት ፈጇቸው። ቢትወደድ እንዳልካቸው በጊዜው በሕይወት አልነበሩ። ይሁን እንጂ የተራማጅ ሐሳብ ባለቤት የነበረው ልጃቸው እንዳልካቸው መኮንን የአብዮቱ ሰልፍ ሰለባ ሆነ። በመጨረሻው ሰዓት ምን ብሎ ይሆን? እኔ እንደዚህ የሚል ይመስለኛል። እኔ ከተፈጠርኩ አልጠጣሁም ጠጂ፣ አባቴ በጠጣው ያዞረኛል እንጂ። በእውቀቱ ስዩም ሶስተኛው አይን በሚል ጽፎት ከነበረው የአያቴ ሕይወትና የሀገሪቱ እርምጃ የተሰኘውን ደሞ ልጋብዛችሁ። ከጠላት ወረራ በኋላ አያቴ የጃንሆይ ባለሟል ሆነ። አንድ ምሽት ጃንሆይ እስኪ ምክር አንጣ አሉት አያቴን በፈገግታ። አያቴ ግን አያፌ ባለጌው አስቀይመሃለሁ ብሎ ሲያፈገፍግ ሞከረ። ግድ የለህም አታስቀይመኝ። አሬ የለም አፌ ባለጌ ነው ብያለሁ፣ ኋላ እንደው እንዳንተፋፈር። ንጉሱ የተባሉትን ሳይሰሙ በውቶታቸው ቀጠሉበት። አያቴም እንግዲህ እምቢ ካልክ ምን ቸገረኝ እመክርሃለሁ ብሎ ወደ ወንበሩ መደገፊያ ከተለጠጠ በኋላ ምክሬ ምንድነው ብሎ ጀመረ። እንግዲህ ምክሬ ምንድነው? እስካሁን በዙፋን ከ30 ዘመን በላይ ቆይተሃል። አሁን እንግዲህ ይብቃህ። ኧረ በቃ ምን ነው ይሄን ዙፋን እኮ እንደው ዊልቸር አረከው አላቸውና ይስቅ ጀመር። ጃንሆይ ግን አብሮ አልሳቁም። እኔ እኮ ምከረኝ እንጂ ስደበኝ አላልኩህም አሉና አያቴ 40 ጅራፍ እንዲገረፍ ፈረዱበት። አያቴ መጀመሪያ ላይ በፍርዱ ተደናገጠ።
በኋላ ግን ገራፊው ቁጥር እንደማያቅ ስለሰማ በስህተት 20 ጊዜ ገርፎ ይተወኛል ብሎ ተስፋ በማድረግ ለግርፊያ ሳይሆን ለልፊያ እንደተዘጋጀ ሰው ተዝናንቶ መሬት ላይ ተጋደመ። እውነትም ገራፊው ቁጥር ያቅም ነበርና አያቴን በስህተት 70 ጅራፍ ገረፈ። አያቴ ገንቢ ምግብ የማያዘወትር ቢሆን ኖሮ ከገራፊው ስር የተጎተተ ገላው በቀጥታ ወደ ገናዡ ሰሌን ይሸጋገር ነበር። ያኔ ጀርባው ላይ በረድፍ የተጋደመው ሰንበር የጎሳዬን ካናቴራ ገልብጦ የለበሰ እንጂ እግዚአብሔር በልሙጡ የፈጠረው አይመስልም ነበር። ታዲያ እስከ ለተሞቱ ድረስ ጃንሆይን ላማከርኩበት ዋጋ ይሆን ዘንድ በጅራፍ ንቅሳት አበጀልኝ እያለ ቀለደ። የአያቴን የሰውነት ቅጥነት ያየ ባለስልጣን ነው ብሎ ለማመን ይቸገራል። የሚታጠቀው ሱሪ ሁሉ እንደ ጠፈር ይሰፋው ነበር። በጊዜው ቀበቶ ወደ ሀገራችን ገና ስላልገባ ከጎን እየተራመደ ሱሪውን ከፍ የሚያደርግለት አሽከርም ለመቅጠር ተገደደ። ጃንሆይ ጣሊያንን አባረው በሱዳን በኩል ወደ ሀገራቸው ገብተው ከ5 ዓመታት በኋላ የመጀመሪያውን እንጀራ የበሉት አያቴ ነው። ከእንግሊዙ የጦር አዝማች ጄኔራል ካኒንግሃም ጋር ወደ ጎጆ ገብተው ዶሮ ወጥ ቀርቦላቸው ቤተሰቡ ሁሉ በወግ አስተናገዳቸው። አባቴ ያኔ ትንሽ ልጅ ስለነበር በሞሰቡ በስተቀኝ በኩል ቆሞ የተለኮሰ ጧፍ ከፍ አድርጎ ይዞ ባልተቆረሰ እንጀራ ላይ ያነጣጠረ ያበራል። በግራ በኩል አጎቴ የጄኔራሉ ክንድ በጉርሻ ሲዝል ለመደገፍ በተጠቀቅ ቆሞ ይጠባበቃል። ሴት አያቴ በበኩሏ በርበሬ ያተኮሰውን የፈረንጅቱን ፊት በሰፌድ እያራገበች ለገረዶች ትእዛዝ ትሰጥ ነበር። ከምሳ በኋላ በቂ ጊዜ ስላልነበር አደባባይ ላይ ከቆሙት ምሰሶች መካከል አጠር ያለው ተመርጦ ባንዲራ ከተሰቀለበት በኋላ የአርበኞች የሽልማት አሰጣጥ ስነ ስርዓት ይካሄድ ጀመር። መጀመሪያ ላይ በአርበኞች ስም መንገዶች እንዲሰየም ለማድረግ ታቅዶ ነበር። ሆኖም ግን በጊዜው የነበረው የመንገዶች ቁጥር ከአርበኞች ብዛት ጋር መመጣጠን ስላልቻለ ለማብቃቃት አንድ መንገድ በሁለት አርበኞች ስም እንዲሰየም ተወሰነ። ህዝቡ ግን ይሄ ነገር አልገባንም ባለ ጊዜ አያቴ ጉዳዩን ማብራራት ጀመረ። ለምሳሌ ይህንን ጎዳና ውሰዱ አለ። ከፊት ለፊቱ ያለውን መንገድ ለህዝቡ እያሳየ ስትሄዱበት የበላይ ዘለቀ ጎዳና ይሆናል፣ ስትመለሱበት ደግሞ የራስ ጀንበሬ ጎዳና ነው በሉ አላቸው። ቀጥሎ የባንዳ መኳንንት መጡና በጃንሆይ እግር ስር እየወደቁ ምህረት ይለምኑ ጀመር። አንዳንዶቹ ምህረትን ለማግኘት እጅግ ከመጓጓታቸው የተነሳ እንደ አክሮባቲስት እየተገለበጡ ባፍጢማቸው በመውደቃቸው በምህረት ሳይሆን በቃሬዛ ከጃንሆይ እግር ስር ተነስተዋል። የባንዳዎች አለቃ ራስ ኃይሌ ግን በጃንሆይ እግር ስር ለመውደቅ ከቀረቡ በኋላ ሸማቸው አቧራ እንዳያሳድፈው ሰክተው ከቀረጢታቸው ውስጥ የጫት መቃሚያ የምትመስል ትንሽ ፍራሽ አውጥተው ዘረጉና በጥንቃቄ ወደቁ። ምህረትም ተደረገላቸው። አያቴ የከተማው ህዝብ ባመጋገቡ ለውጥ እንዲያመጣ ብዙ ጥሯል። ትዝ ይለኛል በአንድ ወቅት ህዝቡ ጤፍ መብላት ትቶ በቆሎ መመገብ እንዲጀምር የሚያስችል ዘመቻ ጀመረ። ጤፍን የሚበላ ጤፍ መስሎ ጤፍን አክሎ ይሞታል የሚል መፈክር ከቅዳሴ በኋላ በቀሳውስት አማካኝነት እንዲነገር ተደረገ። ህዝቡ ግን በጤፍ ላይ የመጣውን ዘመቻ ከመጤፍ ሳይቆጥረው እንደ ጥንቱ ይፈጭ ያቦካ ይጋግር ጀመር። በጉዳዩ ግራ የተጋባው አያቴ በአገሪቱ ስመጥር የሆኑትን ደብተራ መርጌታ ስነ ኢየሱስን ጠርቶ መላ እንዲነግሩት ጠየቃቸው። መርጌታ ስነ ኢየሱስ መቼም የነፍሶችን አቅም እና ስውር ስም ጠንቅቀው የሚያውቁ ጠቢብ ነበሩና ዝናብን እንደ ትንሽ ልጅ ይጠሩትና ይልኩት ነበር። እንዲያውም በ1032 ዓመተ ምህረት በአርበኞችና በጣሊያኖች መካከል በተደረገው ጨበጣ ውጊያ ላይ በጣሊያኖች ሰልፍ ላይ በረዶ የቀላቀለ ዶፍ ስለወረዱ የጣሊያን ወታደሮች ግራ ተጋብተው በቀኝ እጃቸው ጃንጥላ ዘርግተው በግራ እጃቸው ጎራዴ ጨብጠው ለመዋጋት ተገደዋል። መርጌታ ስነ ኢየሱስ ሀገራቸውን ይወዱ ነበርና የውሃ እጥረት በህዝቡ ላይ የሚያደርሰውን ችግር በተመለከቱ ቁጥር አባይን እንደ ከዘራ ቆልመሜ ወደ ሀገሩ ካልመለስኩት ቶ ወንድ አትበሉኝ እያሉ ሲዝቱ ግብጽ ስለሰማቸው ስጦታዎችን እየላከ ለማመጣቸው ነበር። መርጌታ ስነ ኢየሱስ የአያቴን አቤቱታ በጥሞና ካደመጡ በኋላ ከአንድ ቦታ ወደ አንዱ ቦታ እየተዘዋወሩ የሀገራቸውን ገበሬዎች መሬታቸውን ማረስ ማለስለሳቸውን ሲሰልሉ ቆዩ። ይህ በእንዲህ እንዳለ የእንግሊዝ መንግስት በድርቅ ለተጎዱ ሱዳኖች የሚሆን በቆሎ በአውሮፕላን ደቡብ ሱዳን ላይ ቁልቁል መበተን ጀምሮ ነበር።
ይህንን የሚያውቁት መርጌታ 700 የፈረስ ጉልበት ያለውን አውራቂስ የተሰኘ ነፋስ በድግምት ጠሩትና ሐሳባቸውን ሹካሉት። ነፋሱም ደቡብ ሱዳን ላይ የሚወርደውን በቆሎ በክንፉ ጠልፎ ወደኛ ሀገር አቅጣጫ ይነዳው ጀመር። ያ የበቆሎ ሰራዊት እንደ ሽመላ መንጋ በሰልፍ አግድም እየተመመ መጣና ገበሬዎቻችን ለጤፍ ባሰናዱት እርሻ ላይ እንደ ጠል ረገፈ። ከጥቂት ወራት በኋላ ነፋስ ዘራሽ በቆሎ ሀገሪቱን ወረሳት። ስጥ እንግዲህ ነው እንግዲህ ታሪካችን። አያቴ ወሰዳቸው ሌሎች እርምጃዎች። 1. በአያቴ አስተዳደር ስር የነበሩት የከተማይቱ ነዋሪዎች ዘፈን አብዝተው ይወዱ ነበር። ከተማይቱን መሃል ለመሃል በሚሰነጥቅ አውራ ጎዳና ላይ ከወር አንድ ጊዜ አናቱ ላይ በተተከለበት ማይክሮፎን ዘፈን እየለቀቀ የሚያልፍ አውቶቡስ ይመጣል። የከተማይቱ ሰዎች የዘፈኑን ድምጽ ሲሰሙ ከየቤታቸው ግር ብለው ይወጡና በግራና በቀኝ አውቶቡሱን ተከትለው እየሮጡ ዘፈኑን ያዳምጣሉ። ከመካከላቸው ደና አድርጎ የሮጠ ሰው አውቶቡሱ ከጎዳናው ከመሰወሩ በፊት ቢያንስ ግማሽ ጥላውን ገሰሰን ወይ ሩብ ሙሉ ቀን መለሰን ያዳምጣል። ነዋሪዎቹ ለብዙ ዘመን ያህል አውቶቡስ ዘፈን የሚያደርስ ተሽከርካሪ ቴፕ እንጂ የመንገድ መጓጓዣ አይመስላቸውም ነበር። ይህንን ጉጉታቸውን የተረዳላቸው አያቴ ከጀርመን መንግስት ጋር ተላልኮ አንድ ትልቅ ቴፕ አስመጥቶ በከተማይቱ እምብርት ላይ በበቀለ ባህር ዛፍ ላይ እንዲንጠለጠል በማድረግ ህዝቡ መረጃና መዝናኛ እንዳይጎድልበት አድርጓል። 2. የመጀመሪያውን የጉድጓድ መጸዳጃ ቤት በሀገራችን ያስተዋወቀው አያቴ ነው። ከሱ በፊት የነበረው ልማድ እንደሚከተለው ነው። እያንዳንዱ ነዋሪ ከቤቱ ወጥቶ ሱሪውን ቁርጭምጭምቲው ላይ ጥሎ በየብሳናው ዛፍ ያቃስታል። የብሳናው ዛፍ ግንዱ ለመሸሸጊያ ቅጠሉ ለማበሻ ስለሚመች ለዚህ ዓላማ ሲል እግዚአብሔር የተከለው ይመስል ነበር። በዚህ ምክንያት ማለዳ ላይ በእያንዳንዱ ብሳና ዛፍ ስር አንድ ተገንጥሎ የወደቀ ቅርንጫፍና አንድ ሱሪ አላልቶ ያደፈጠ የከተማ ነዋሪ ማግኘት አይቀሬ ነው። አያቴ የሰለጠኑ አገር ሰዎች በጉድጓድ ውስጥ እንደሚጸዳዱ በደፈነው ሰምቷል። ወዲያው ጥንት ውሃ ያመነጨ ነበረ። አሁን ግን የነጠፈ ቁልቁል ቢለካ 100 ሜትር የሚደርስ ጉድጓድ አገኘና ህዝቡ እዚያ ጋር እንዲጸዳዳ ትእዛዝ አስተላለፈ። ህዝቡ ግራ ተጋብቶ እንዴት አርገን ቢል እንደምንም ብላችሁ ብሎ ድርቅ አለ። መቼም ትእዛዝ ነው። ከዛ ጊዜ ጀምሮ ለመጸዳዳት የሚፈልገው ሰውዬ በወገኖቹ ታጅቦ ወደ ጉድጓድ ይመጣና ወገቡን በመጫኛ አስሮ ጫፉን ለወገኖቹ ካስያዘ በኋላ እንግዲህ ካልተመለስኩ የልጆቼን ነገር አደራ ብሎ የሰራውን ኃጢያት ለቄስ ተናዞ ቁልቁል ይወርዳል። ተጸዳድቶ ሲጨርስም በተጨነቀ ድምጽ ኧረ አውጡ ይጨርሻለሁ ብሎ ይጮሃል። ወገኖቹ ወደ ላይ መሳብ ይጀምራሉ። በኋላ ግን አያቴ መጸዳዳት ከመስራት እንደከበደ ስለገባቸው ከዩጎዝላቪያ መንግስት ጋር ተላልከው ባለሳህኑን መጸዳጃ ቤት አስመጥተዋል። 3. የመጀመሪያውን ዘመናዊ ትምህርት ቤት ያቋቋመው ደጉ አያቴ ነው። ሲጀምር በቂ የመማሪያ ክፍል ስላልነበር በአንድ ክፍል ውስጥ አዋቂዎችና ልጆች ተደባልቀው ይማሩ ነበር። ልጆች ወደ ምስራቃዊው ግድግዳ ዞረው ፊደል ሲያጠኑ፣ አዋቂዎች ደግሞ ወደ ምዕራብ ዞረው ስለ ስነ ተዋልዶ እንዲማሩ አደረገ። አያቴ ራሱ በከፈተው ትምህርት ቤት ውስጥ በመምህርነትና በዳይሬክተርነት ብቻ ሳይሆን በደወል ደዋይነትም አገልግሏል። እየቆየ ግን የተማሪውና የክፍሉ ቁጥር እየሰፋ በመምጣቱ ደወል መደወሉ ቀርቶ በየክፍለው ጊዜው ማብቂያ ላይ መድፍ እንዲተኮስ ተወስኗል። 4. አያቴ አገሪቱን መልካም ገጽታ ለማስተዋወቅ ብዙ ደክሟል። ለምሳሌ በአንድ ወቅት የተከበሩ ዊንስተን ቸርችል ወደ አዲስ አበባ ሲሄዱ እግረ መንገዳቸውን የኛን ሀገር እንዲጎበኙ ተነገረ። ቸርችል በአውሮፕላን መስኮት አንገታቸውን አሾልከው ሲመለከቱ ግዙፍ የገበጣ ጠጠር የመሰለ አመዳማ ሀገር ሲያዩ እንዋረዳለንና በ2 ሳምንት ጊዜ ውስጥ አገሪቱን አልምተህ አረንጓዴ አድርጋት የሚል ትዕዛዝ ከቤተ መንግስት መጣ። አያቴ ይህንን ትዕዛዝ ቢቀበልም በተሰጠው ውስን ጊዜ በጀት ችግኝ ማፍላት፣ ዛፍ ማሳደግ እንደማይችል ተረድቷል። ይሁን እንጂ ዞሮ የአገሪቱን መልካም ገጽታ ማስተዋወቅ ነውና በተፈቀደለት በጀት 400 በርሜል አረንጓዴ ቀለም ገዝቶ አገሪቱን ከዳር እስከ ዳር ቀባት። ጃንሆይ ከስልጣን ከወረዱ በኋላ አያቴም ከስራው ተባረረ። ወዲያውም በፍጥነት አርጅቶ ጎብጦ ቮልስዋገን መሰለ። ከዚያም በምርምር ተጠምዶ አንድ ልቦለድ መጽሐፍ ደረሰ። የወደቀ ዛፍ ምሳር ይበዛበታል እንዲሉ አንድ አያሲ በሳምንቱ በአያቴ መጽሐፍ ላይ የሚከተለውን ጻፈበት። አንባቢ ሆይ
እዚህ ለብ ወለድ ውስጥ ምግብ ስለሚበዛ መጽሐፉን ከገዛህ በሼልፍ ውስጥ ሳይሆን በፍሪጅ ውስጥ እንድታስቀምጠው አሳስብሃለሁ። አያቴ ይህንን ሲያለብ ልቡ ተሰበረና ሃይማኖተኛ ሆነ። በበጎ አድራጎት ሥራም ተጠመደ። እኛ ቤት 2 ብርድ ልብሶች ነበሩ። አንደኛውን አያቴ ለብሰዋል፣ ሁለተኛውን እኔ ለብሰዋለሁ። ታዲያ አያቴ 2 ብርድ ልብስ ያለው አንዱን ለተቸገረ ይስጥ የሚል ስብከት ስለሰማ የኔም ብርድ ልብስ አንስቶ ለተቸገረ ሰው ሰጠ። ደግነቱ አልታረስኩም። ከአልጋዬ አቅራቢያ አዲስ ዘመን ጋዜጣ ስለነበር ያንን ለብሼ መተኛት ጀመርኩ። ከበውቀቱ ስዩምን ጨመር፣ ከገነቱ ጨመር፣ ከገሃነሙ ቀነስ። ስልጣኔ ማለት የገነቱን ጉልበት መጨመር፣ የገሃነምን ጉልበት መቀነስ መቻል ማለት ነው። ሊቁ ኪዳነ ወልድ ክፍሌ ገነት የሚለውን ቃል ሲፈቱት የተክል ቦታ፣ ብዙ ዛፍ፣ የእንጨት ሽቱ፣ ቅመም የሚበቅልበት፣ ምንጭ ያለው ውሃ የሚገባበት የታጠረ የተቀጠረ ስፍራ ማለት ነው ይላሉ። ለጥንቱ የመካከለኛ ምስራቅ ሰው ገነት መግባት ማለት አሪፍ ፓርክ ውስጥ መግባት ማለት ነው። የአብርሃማዊ ሃይማኖቶች መስራቾች የምድረ በዳ ሰለባዎች ስለነበሩ በሚፋጅ አሸዋ ላይ ተኝተው በምንጭ የተሞላ የሽቶና የቅመም ዛፍ የሰፈነበትን ደን ቢያልሙ አይገርምም። ለኔና ለቢጤዎቼ ገነትን ማባረር እንጂ ከገነት መባረር የሚባል ነገር የለም። ገነትን ማባረር ማለት ሐይቁን ማድረቅ፣ ልምላሜውን ማውደም፣ ልባሞቹ አገሮች ሰው ሰራሽ ደመና በሚሰሩበት ዘመን ደጋይቱ አገራችንን ወደ ግዙፍ ምድጃነት መቀየር ማለት ነው። ዛሬ በመዲናይቱ ዋርካተው ጎጆአቸውን በስልክ ግንድ ላይ የሚቀልሱ ወፎችን ማየት የተለመደ ሆኗል። አንድ አረጋዊ እንደነገሩኝ የዛሬ 100 ዓመት ግድም ኮተቤ አካባቢ ዝሆን ይታደን ነበር። ዛሬ ግን ዝሆን የሎተሪ ስም ነው። ወደ ጎረቤት ሀገር ዞር ብለው የመጡ ጓደኞቼ ከኡጋንዳ ከኬንያና ከታንዛኒያ ጋር እናት ሀገራችንን አነጻጽረው ለምለሚቱ ኢትዮጵያ የሚለው ዘፈን ፉገራ ነው ይሉኛል። ግን እኮ ለምለሚቱ ኢትዮጵያ በተዘፈነበት ዘመን አገራችን የምር ለምለም ነበረች። ችግሩ የዘፈኑ ካሴት ከትውልድ ወደ ትውልድ ሲሻገር ጫካው አብሮ አልተሻገረም። መምህር አለማየሁ ሞገስ በ1950ዎቹ የ14ቱን ጠቅላይ ግዛት የተፈጥሮ ሀብት የሚያወድስ መልክዓ ኢትዮጵያ የተባለ መጽሐፍ ሲያሳትሙ በመግቢያው ላይ ይህንን እንደ ደረቅ ትንቢት ሊቆጠር የሚችል ማሳሰቢያ ተናግሮ ነበር። ይህ መጽሐፍ መንግስት ጥብቅ ሕግ አውጥቶ ደኑን ካልጠበቀው ከ40ና ከ50 ዓመት በኋላ ጫካው ሁሉ ተመንጥሮ የተፈጥሮ ውበቱ ጠፍቶ በሰው ሰራሽ ጌጥ ስታጌጥ እኛ የደረስንባት ኢትዮጵያ እንዴት ያለች ለምለም እንደሆነች ያስረዳል የሚል እምነት ተጥሎበታል። ደራሲው እንደፈራው በ50 ዓመት ጊዜ ውስጥ ደኑ ሙልጭ ብሎ አልቆ ኢትዮጵያ ባለደን ነበረች የሚለው መጽሐፍ ማስረጃው ብቻ ደረሰ። በነበረችውና ባለችው አገራችን መካከል ያለውን ልዩነት የምናይበት ሌላ ማስረጃ ልጥቀስ። ከተሞቻችን በተመሰረቱበት ዘመን የነበራቸው የአየር ጠባይና የተፈጥሮ ሀብት በስሞቻቸው ውስጥ ታትሞ እናገኘዋለን። የከተሞቻችን ስሞች ትርጓሜ በአብዛኛው ከደጋነት ከልምላሜና ከውሃ ጋር የተቆራኘ ነው። ለምሳሌ አክሱም ማለት በአንድ በኩል የውሃ ሹም ማለት ሲሆን በሌላ በኩል የአትክልት ቦታ ማለት እንደሆነ ሊቃውንት ይነግሩናል። የዛሬ ልጆች አክሱምን የምናቃት ቁመውና ተኝተው በጠበቁን ሐውልቶቿ ነው። ዘመነኞቿ ግን በውሃዎቿና በደኖቿ ስመጥርነት ያውቋን ነበር። ኢትዮጵያ ብሔራዊ እርቅ የሚያስፈልጋት ከሆነ እርቁ መደረግ ያለበት ከነዋርካና ከነጥድ ጋር ነው። ዛፍን እንደ ባላጋራ የማየት ልማዳችን ምርመራ ያስፈልገዋል። የዛፍ ስም ሲነሳ ከቅጠልና ከልምላሜ ይልቅ መጥረቢያና መጋዝ ትዝ የሚለው ብዙ ሰው ነው። ጸረ ተክል የሆነው ልማድ የት ላይ መነጨ? እስከ ቅርብ ጊዜ ድረስ በአገራችን ደን የሽፍታና የነፍስ ገዳይ መሸሸጊያ ነበር። ሲመስለኝ በጊዜ ብዛት ሽፍታውና ደኑ አንድ ሆነው ሳይታዩን አልቀረም። ነገሩ ወደ ቀቢጸ ተስፋ የሚወስድ አይደለም። ይብላኝ ለሰዎች እንጂ ለዛፎችስ ትንሣኤ ሙታን አላቸው። በአሁኑ ጊዜ የአዲስ አበባ ጌቶች መናኛ ቤቶችን እያፈረሱ ቤቶች የነበሩባቸውን ቦታዎች አግተው አስቀምጠዋቸዋል። ጌቶቻችን እነዚህን ቦታዎች የከተማይቱ አረንጓዴ ደሴቶች እንዲሆኑ ቢፈቅዱ ገነትን እንደመለሱልን ቆጥረዋለሁ።
አለበለዚያ ወደፊት አረንጓዴ ነገር የሚታየው በባንዲራችን ላይ ብቻ ይሆናል። ነገሩ በነበረበት ከቀጠለ ከጥቂት ዓመታት በኋላ እንደ ጠፈርተኛ ኦክሲጅን ባቁማዳ አዝለም መንቀሳቀስ ይኖርብናል። ከገሃነሙ ቀነስ የገነትን ምንነት የተረጎሙልንን ኪዳነ ወልድ ክፍሌ በነካጃቸው ገሃነምንም እንደሚከተለው ይፈቱታል። ገሃነም ማለት የቦታ ስም ከደብረ ጽዮን የተያያዘ ኢየሩሳሌም አጠገብ ያለ ጉድጓድ፣ ቆላ፣ ሸለቆ እስራኤል ልጆቻቸውን ለሞሎኽ የጣዖት ስም ነው ይሰውበትና ይጠብሱበት የነበረ የከተማው ኩስ ውስጥ ለውስጥ የሚጎርፍበት የጉድፍ መጣያ ርኩስ ቦታ የእውነተኛው የገሃነም ምሳሌ ይሉታል። በሊቁ ሐተታ ውስጥ ገሃነም ሁለት መገለጫዎች አሉት። አንደኛው መገለጫው የጉድፍ ማህደርነቱ ሲሆን ሁለተኛው መገለጫው ካለማመዛዘን የመነጨ ጭካኔ ነው። በዚህ ፍች መሰረት ገሃነም በጥንቲቱ እስራኤል ውስጥ የነበረ እና በአሁኒቱ አዲስ አበባ ውስጥ የሚገኝ ስፍራ ነው ማለት ይቻላል። ገሃነም ፈጣሪ በደለኞችን ለዘላለም የሚቀጣበት ወህኒ ነው የሚል ሐሳብ እንዳለ አውቃለሁ። እስቲ እንመርምረው። ፈጣሪ ወይፈን የሰረቀ ሰው ለዘላለም እንዲቀጣ የሚፈቅድ ከሆነ ከአንድ ሀገር ፕሬዝዳንት ያነሰ ሞራል ነው ማለት ነው ያለው። የኛ ሀገር ፕሬዝዳንቶች እንኳን አዲስ ዓመትን ጠብቀውም ቢሆን ሞት የተፈረደባቸው ወንጀለኞች ላይ ምህረት ያደርጋሉ። እንደኔ ገሃነም ከምድር ወደ ሰማይ የተሸጋገረው በሁለት ነገሮች ምክንያት ይመስለኛል። የመጀመሪያው ምክንያት የዋህነት ሲሆን ሁለተኛው የጭካኔ ጠባይ ነው። በአንድ በኩል በጨለማው ዘመን የተነሱ የዋህ የጥንት መሪዎች ህዝቡ ስርዓት እንዲይዝ ለማስቦካት ገሃነምን የፈለሰፉት ይመስለኛል። ግን የታሪክ ቤተ ሙከራ እንደሚያሳየው በፍርሃት ጨዋ የሆነ ህዝብ የለም። የገዳማትና የመስጊዶች አገር በሆነችው አዲስ አበባ 2-3 የአሲር ጥቃት ታዝበናል። ጥቃቱን አንድ ሰው ሲፈጽመው መቼስ አጋጣሚ ነው ይባል ይሆናል። 2-3 ጊዜ ግን ከሆነ ጥቃቱ የህብረተሰብ ጠባይ ለመሆን እየቃጣው ነው ማለት ነው። በትዳር ውስጥ ለሚነሳ አምባጓሮ የኬሚካል የጦር መሳሪያ ጥቅም ላይ ሲውል የሞራላችን መሰረት መመርመር የለበትም ትላላችሁ? ገሃነም ከጭካኔ መንጭቷል ያልኩበትን ላብራራ። ጠርጠሊያኖስ የተባለ የላቲን መለኩሴ በገነት ውስጥ የሚያስደስተው ነገር ወደ ገሃነም አሻግሮ አረማውያን ፈላስፎችና ነገስታት ሲቃጠሉ ማየት እንደሆነ ጽፏል። ይሄ እንግዲህ ቅድስና ማለት አይቻልም፣ ጭካኔ ነው። በኔ ትምህርት የዚህ ሰው ጭካኔ የሌሎችን ስቃይና ነውር በማየት የሚገኝ ወራዳ ደስታ ነው። አዲስ አበባ ውስጥ ሲኒማ ሳይገባ የነበረው ሲኒማ ሌባ ሲገረፍ ከቦ ማየት ነበር። ከዚያ ደግሞ ይባሳል። ወንጀለኛ በአደባባይ ሲሰቀል ሰው ተሰብስቦ አንተ ከለልከኝ ዞር በል እየተባባለ ያያል። አባቶቻችን ኪስ አውላቂ በመጫኛ ተወጥሮ 40 ሲገረፍ አይተው ስቅላት የተፈረደበት ሰው በገመድ ጫፍ ላይ ለደቂቃዎች በጣረሞት ሲወራጭ ተመልክተው ሲያበቁ በቤታቸው ገብተው ጥሬ ስጋ ይበሉ ነበር። ጠርጠሊያኖስ ገነት በረንዳ ላይ ቆሞ ሲመለከት የፈለገው አይነት ትዕይንት በምድርም ላይ ነበር ለማለት ነው። ጭካኔ የመለኮት ባህሪ ነው ብሎ የሚያምን ሰው ራሱ ቢጨክን ምን ይገርማል? ደግነቱ የገሃነም ሐሳብ ከውጭ አገር የገባ ባዕድ አስተምህሮ መሆኑ ያጽናናል። ኢትዮጵያዊው የጥንት ባለቅኔ ግን መጻሕፍት የሚሉትን ትቶ በልቦናው ፋና ተመርቶ የሚከተለውን ቅኔ ተቀይቷል። ወደ ገነት መመለስን አይኖርምና። የባለቅኔያችን ልበ ሙሉነትና ልበ ሩህሩህነት ይገርመኛል። የፈጣሪ ፈራጅነትና መሐሪነት የማይገጣጠሙ ሆነው አግኝቻቸዋለሁ። ስለዚህ እንደነ አውግስጢኖስ የማይታረቀውን ለማስታረቅ በመሞከር ፈንታ የፈጣሪም ምሕረት ወስዶ ፈራጅነትን ገሸሽ አድርጎታል። ከዚያ ሳጥናኤልን አስምሮ ሲኦልን ወደ ገነት ለውጦ ተገላግሏል። ምናልባትም ገሃነም ራሱ የፈጠራ ሐሳብ እንደሆነ የሚጠረጥርም ይመስለኛል። በመጀመሪያ ያልነበረ ለዘላለም አይኖርምና የሚለው መስመር ይህንኑ ይጠቁማል። ሐሳቤን ጨረስኩ።